ሰሚኛለሽ? ሁሉንም ነገር ደርስበታል። ወንድሜ አንድ ነገር ሆኖ ከሆነ እሱ ሞኝ ነው እንዴ? እንደምታየው በጣም ነው ተዘጋጅቷል። የማይወደውን መሳሪያ እንኳን ይዞ ነው እየተንቀሳቀሰ ያለው። ልትሆንሽ ሌላሽ ቁጭ በይ እናቴ። ነይ እዚህ ዳጣ የለችም እንዴ? የት ሄዳ ነው? ዛሬ አልመጣችም? አዎ አልመጣችም። አስጠላኛለች። እውነቷን ነው ለነገሩ። አባዬ በቃ ታስፈራለህ። ኃይለኛ ነህ እንዴ? ለነካኝ ሰው አለቅ። ልክ እንደ አንበሳ ኃይለኛ ነኝ። ከያዝኩኝ ከነከስኩኝ እቆርጣለሁ። ይገባሻል እኮ። ለዛ ነው ታስፈራለህ ያልኩህ። ቆይ ልጅ አለ? የለኝም። ሚስት አለ? የለኝም። ለካ እስር ቤት ሚስት የለም። ፖሊሶች ምናምን የሉም? ግን እነሱን እናስወልዳቸው ከፈለጉ። አይፈልጉም። የት እንደጠፋና በየት እንደተሰወረ ወንድሙ በልብል በማፈላለግ ላይ ስለነበረ አሁን ላይ ተየት እንደመጣ ቤቱንም እንዳይሸጥ ያደረገበትን ጉዳይ በትንሽም ቢሆን መልእክት አግኝቷል። ግና እንዲሁም ሲያጠያይቅ በነበረበት ጊዜ ሰዓትና ቀናትን ቢፈጁበት ግን ወንድሙ ምን ሲያደርግ እንደቆየና እንዲሁም በምን ምክንያት እንደተሰወረ ባያውቅ እንኳን ለምሳሌ ሕክምና ብር ተየት እንዲያገኘና እንዲሁም ቤቱ እንዳልተሸጠ ወንድሙ በልብል አረጋግጧል። ግን ቤቱ እንዳይሸጥና እንዲሁም የምሳሌ ሕክምና እንዳይደናቀፍ ብር ያስተካከሉት ሰዎች ማን እንደሆኑ ታውቀዋል። ግን የተቀበላቸው ሰዎች ክፉና እንዲሁም አደገኛ ጥሩ ሰዎች እንዳልሆኑ በልብል ስላያቸው በጣም ደንግጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ብሩክ ከቤት እንደጠፋና እንዲሁም ቤቱ እንዳልተሸጠ ብር ተየት አንጥቶ እንዲያተካካ እያፈላለጉና እያጠያየቁ ነበር። እንዲሁም አሁን ላይ ከእስር ቤት ወጥቶ የመጣው የብሩክ ወንድም በልብል የሚባለው ላለግና እያጠያየቀ ነበር። እንዲሁም ተቤት ተቀምጦ ቅድስትና ምሳሌን በማበሸር ላይ እንዳይፈሩና እንዳይጨነቁ ከጎናቸው ሆኖ እየተባበራቸውና እያገዛቸው ነበረ። ወንድሙ ብሩክንም እያፈላለገው ምን እንደነካውና በምን ምክንያት እንደጠፋ እየጠየቀና እያፈላለገ እንደነበር አይተናል። አሁን ላይ ግን ብሩክ የጠፋበት ምክንያትና እንዲሁም ቤቱን እንዴት እንዳልሸጠ ብር ከየት እንዲያገኘ የሰማበትን አቅጣጫ በመጠየቅ ይህንን መረጃና እንዲሁም የመጣበትና የተነገረበት ማህሌት ከማን እንዲያመጣችውና ማን እንደነገራት ስትጠየቅም እና ባፈላለገበትና እንዲሁም ሞገስን በህይወት እንዳይኖር ለማድረግ እያፈላለገ ስለነበር ሙሉ መረጃውን ይዞታል። ዝና የሚሰራው ስራ ከብዙ ሰው ጋር የሚያገናኝና እንዲሁም ብዙ ወንጀለኛ የሚያደርጉ ሰው ጋር ስለነበረ የብሩክ መውጫና መግቢያ እንዲሁም ምን እንደሚሰራና በምን አይነት ጉዳይ ምሳሌ እንዲያሳከማት እንዲሁም ቤቱ እንዳልተሸጠ ከእነሱ ጀማ ስለነበረ አውቋል። ከቅርብ ጓደኞቹ ስለሆነ በሰማበት ምክንያት እንዲሁም መረጃና እንዲሁም በህዴበት እንዲጠቁመው ለቅድስት ና እንዲሁም ጭንቀት ሳይደርሳት በፊት ለማህሌት ነግሯታል። ማህሌትም የራሷን አቅጣጫና የራሷ ፍላጎት ስለነበራት አሁን ላይ ቤቱ አልተሸጠም ብሎ ሲነግራት ከዝና ጋር የሚያገናኛት ገንዘብና ገንዘብ ነው። አብረው ልሆን እንኳ ብላ ብትጠይቀውም ዝና ከሉላ በስተቀር አጠገቤ ማንም ሰው እንዲቆይና ከኔ ጋር የሚቆይ ሰው እንደማይኖር እንደማይፈልግም ማህሌትን ነግሯታል። ማህሌትም አሁን ላይ ያለ አማራጭና ግዴታው የሆነባት ገንዘብና እንዲሁም ደግሞ ቤት የምታገኝበትን አቅጣጫ ስለነበረ ብሩክ ደግሞ ቤቱን እንዳልተሸጠው ተየት አንጥቶ ብር እንዳሳከመ አሁን ላይ ግን ቤቱ የራሱ እንደሆነ ስትሰማ እንደገና ተመልሳ የክስ ነገር አንስታ ይግባኝ እንደጠየቀችና እንዲሁም ማመልከቻ እቤት መታለ ቅድስትና ለምሳሌ የማመልከቻ ወረቀት እንደሰጠቻቸው አይተናል። ይህ ደግሞ ብሩክ ብር ከየት አንጥቶ እንዲያሳከመ እንዲሁም ቤቱን በማሰም እንዳደረገው ተናግራለች። ቤቱ የነበረው በራሱና እንዲሁም ደግሞ የራሱ ነበርና አሁን ላይ ግን ሽጧል ተብሎ ቢታመን እንኳን ግን አልተሸጠም። በምሳሌ ስም አዙሮት
ደግሞ ሌላ ስራ ሰርቶ ምሳሌ እንዲያሳከም አውቄያለሁ። ስለዚህ ይግባኝ ጠይቄ ቤቱ ለኔ እንደሚገባኝና እንዲሁም ለኔ እንዲገባኝ አደርጋለሁ በማለት ምሳሌንም ሆነ ቅድስትንም አስጠንቅቃቸው የፖሊስ ጣቢያ ማመልከቻ ሰጣቸው ሄዳለች። ብሩክ ግን ተቤት አልነበረም። እንዴት ጠይቅና እንዲሁም ደግሞ ማመልከቻውን ተቀብሎ እስክስ የተከሰሰበት ቦታ እንዳይቀርብ ከቤት አልነበረም። እነሱም ብሩክ ከቤት የለም ተጠፋና ከተሰወረ ቆይቷል፣ እንዲሁም አይተሸዋል የሚል ጥያቄ ነበራቸው። ማህሌትም አላየሁትም እንዲሁም እንደጠፋና ከቤት እንደሌለ ስታውቅ ምን ሆኖ ይሆን በማለትና በመጨነቅ ታሰላስል ጀመር። ከዝና ጋር በተገናኘች ጊዜ ብሩክ ጠፍቷል ብለዋል፣ የት እንደጠፋ ታውቃለህ ብላ ብትጠይቀውም ዝናም አሁን ላይ የሚፈልገው የሉላን መገኛና እንዲሁም ደግሞ ሉላ ቤት እንደወጣች ቤት እንደገባች ለማረጋገጥ እንጂ ለቅድስትም ሆነ ለምሳሌም ደንታ የለውም። ምንም የሚፈልጋት ለራሱና አንድ ማመልከቻና እንዲሁም ተጠባብቃ እንድትነግረው እንጂ ለራሱ ጉዳይ አንድም ቀን ፈልጓት አያውቅም። ስለዚህ አሁን ላይ አንቺ የምታሰሊውና የምትፈልጊው የብሩክን ነው እንጂ የኔን ወይም ደግሞ ያንቺን አላማ አታውቂም። አሁን ላይ ቆይ ሁልጊዜ ብሩክ የምትይው አንቺ ቆይ ተሱ ፍቅር አለብሽ ወይስ አብረሹ ለመኖር አላማ አለሽ የሚል ጥያቄ ነበር ዝና። የዝናን ቁጣና የዝናን ጭቅጭቅ ደግሞ ማህሌት ሰልችታለች። አሁን ላይ ግን የምታረገው ግራ ስለገባት እና አንድ አማራጯ ታግሳና እንዲሁም ሶብር አድርጋ የምትፈልገውን ለማግኘት ግዴታ ከዝና ጋር መንቀሳቀስ ስለነበረባት ጨክና እየተንቀሳቀሰችና እየሰራች ትገኛለች። ዝናም ደግሞ ሉላን አሁን ላይ አላገኛትም። የብሩክ ወንድም በልብል የሚባለው ስለመጣ ሞገስ ደስተኛ ሆኗል። ለምን? ጀግና ነው። ብሩክም ቢሆን ጀግና ነው። እንኳን ለራሱ አይደለም ለሰው የሚተርፍ ጀግና ነው። አሁን ላይም ደግሞ የመጣው የብሩክ ጓደኛም ሆነ ወንድሙ በልብል የሚባለው ሞገስ ችግርና እንዲሁም መከራ ቢገጥመው ተጎን ሆኖ እንደሚያሳልፍለትና እንዲሁም ደግሞ እንደሚተባበረው ስለነገረው ብሩክም ሆነ በልብልም የኔ ወንድሞች ናቸው በማለት ሞገስም ደስተኛ ሆኗል። አሁን ላይ ታዲያ ከሉላ ጋር አንዳንድ ሰዓትም ቁጭ ላይ እየወጡ ጥሩ ጊዜና ሰዓታትን እያሳለፉ ይገኛሉ። ዝናና ማህሌት ግን አሁንም በመተትና እንዲሁም በፍለጋ ላይ ናቸው። ምንም ፋይዳና ውጤት በሌለው ጉዳይ ላይ ግን ጊዜና ሰዓታቸውን ከማባከናቸው በስተቀር ምንም ትርፍ ያገኙት ነገር የለም። ሰው በፍቅር እንጂ በሌላ ሀገር የሚያዝ ነገር የለም። ዝና ደግሞ በራሱ ኃይለኝነትና እንዲሁም ደግሞ የራሱ ፍቅር ነው እንጂ ያየው ሰው ካልወደደ ግድ ኑር የሚለው የለምና ሉላን ደግሞ በግዴታ እሱ ስለወደዳት ብቻ ከሱ ጋር የመኖር ግዴታ የለም። የምታፈቅረውና የምትወደው ሞገስ ስለነበረ ብዙን መከራና ስቃይ ብታሳልፍ እንኳን በቀን ብዛትና ተወራት በኋላ ከሞገስ ጋር ከምትወደው ስጋ ጊዜዋን እያሳለፈችና እየኖረች ትገኛለች። የወደፊቱን ደግሞ ፈጣሪ ያውቃል። አሁን ላይ ግን ደስተኛ ነኝ ስትል እሷም ለራሷ ተናግራለች። ዝናን ደግሞ በግድ ያኑሯትና የእሱ ምርጫ ሆኖ እንጂ የእሷ ፍላጎት እንዳልሆነ ደጋግማ ተናግራለች። ስለዚህ የዝና ልፋትና እንዲሁም ማፈላለግ ከንቱ ነው። አሁን ላይ ቢያገኛት እንኳን ለእሱ እንደማጠቅመው ማወቅ ነበረበት። ግን ይህንን ስላላወቀ አሁንም እያፈላለገ ይገኛል። ማህሌትንም እንደዛ አደርግልሻለሁ ገንዘብና ቤት እሰጥሻለሁ በማለት መቼም ማህሌት የገንዘብና እንዲሁም ደግሞ የቤት ነገር ሞቷ ነው። አንድም ነቀን ለጥሩና እንዲሁም ለደግ ነገር ተንቀሳቅሳ አታውቅም። ሁልጊዜ የምታስበው ተንኮልና ሴራ ስለነበረ አሁን ላይ ደግሞ ዝና የሚሉት ኃይለኛ ነው እንዲሁም ደግሞ ገንዘብ እሰጥሻለሁ ባላት ጊዜ ተንኮልና ሴራውን ብታደርግ እንኳን ተዝና ጋር ሆና ምንም የተሳካላት ነገር የለም። ያገኘችው ነገርም የለም ደግሞም አይኖርም። ለምን ቢባል ዝና የራሱን ነገር እንጂ ማስተካከልና ማሳካት የሚፈልገው የማህሌትን ፍላጎት አስቦት አያውቅም። የሚፈልገው ስለ ራሱ ፍላጎትና ስለ ራሱ ሀሳብ ነው። የራሱ ሀሳብ ተተሳካለትና ከተስተካከለለት ግን ለማህሌት እቅድና ሀሳብ ብሎ አንድ ቀን እንኳ ይንቀሳቀስ አይመስልም። ደግሞም አይንቀሳቀስም። አሁን ላይ የሷ ፍላጎት እንኳ ሲነሳ ብዙም አይመቸውም። ዋጋ እየከፈለ የሚገኘው የራሱ ፍላጎት ሉላን ለማግኘት ነው። ይህን ደግሞ የሚፈልገው በብዛት ሞገስን እንጂ ብሩክን አይደለም። የብሩክንም ቤት እንዲያጋጣሚ ሆኖ ቤቱ እንዳልተሸጠ ነገራት እንጂ ቢሸጥ ባይሸጥ ጉዳዩ አይደለም። ግን ትንሽ የሚፈራው ሞገስን ባገኘውና ትንሽ ከባድ ነገር ባደርስበት ወይም ደግሞ ሉላን ስቀማው ከሱ ጋር ትንሽ ጠብ እንጣላ እንኳን ብሩክ ተጎን ሆኖ ያግዛል። ስለዚህ ብሩክ መወገድ ያለበት ብሎ በቀለል አድርጎ ያስባል እንጂ ሙሉ ለሙሉ ብሩክ ጥላቴ ነው ወይም ደግሞ አሁን የመጣው የብሩክ ወንድም በልብል ክፉ ነው ለኔ ወይም አያስፈልገኝም እሱም በመጀመሪያ ማጥቃት አለብኝ ብሎ አያውቅም። ማህሌት ደግሞ ይሄንን አላሰበችውም። አሁን ያላት አማራጭ ያንኑ ገንዘብ ስለሆነ
ከሞገስ ጋር ያላትን ግንኙነት ማቋረጥ እንዲሁም ደግሞ ከዝና ጋርም ትታ ከሷን ለመቀጠል የራሷን ውሳኔ እየመረጠችና ራሷ ላይ ምክር እያማከረች ራስ በራስ ማማከር የሚባል ነገር አለ። ከራስ ጋር ታይስማሙ ከማንም ጋር መስማማት ስለሌለ መጀመሪያ ራሷ መክራበትና አምናበት ከሆነ ግን ወደ ክስ ሄዳ አሁንም ደጋግማ ማመልከቻ እንደምታመጣ ራሷን እያሰመነ ትገኛለች። ብትጠይቅም ቤቱ ይደርሳታል አይደርሳትም ይሄ የራሷ ጥያቄ ነው እንጂ የሰው አይደለም። ግን ብሩክን ለቃው ስለሄደች ደግሞም የቤቱ ስም እና የፈራረመበት ወረቀት በምሳሌ ስም ስለሆነ ብሩክን ብትከሰውና ማመልከቻ ብታደርሰውም ቤቱም ሆነ ገንዘቡም ይደርሳታል ተብሎ አይታሰብም። ማህሌት ግን ይሄ ነው ቢሏት ተራሳ ምክር ውጭ የሌላ ሰው ምክርና እንዲሁም የራስ ሰማን በራሷ ብቻ የምትንቀሳቀስ ናት። ስለዚህ ራሷ እንዲፈለገ የተንቀሳቅሳ የምትፈልገውን ታገኘችው ተሞክረው በማለት ሁሉም ዝም ብሏታል። አሁን ግን አንደኛ አሳብ የሆነበት ቅድስትም ሆነ ማህሌት ናኙ ምን አይነት ችግር እንደሚፈጠር ማሰብ ቀላል ነው። ለምን አሁን ላይ ብሩክ ያሰበው ቅድስትን አጠገቡ እንዲሁም ደግሞ የልጁ እናት የራሱ ህይወት አጋሪውን ለማድረግ ጥረት ላይና እንዲሁም ደግሞ እንቅስቃሴ ላይ እንደነበረ አይተናል። አሁን ደግሞ ማህሌት መታ ማመልከቻ ስትሰጠው ከቤት ውስጥ እቀመጣለሁ ብላ ሌላ ነገርና ችግር ብታመጣ ምን እንደሆነ አይታወቅም። ስለዚህ ቅድስትን ብዙ ጣጣና ችግር ይኖርባታል። በእርግጥ ታሳለፈችው ችግርና መከራ ይከብዳል ማለት አይደለም። ግን በቀላሉም ቢሆን ማህሌት አሁንም ሴራና ተንኮሏን አታበቃም። እንዲሁም ተቤት ለማስጠፋት ለማሳገትም ሆነ ተቤት ለማባረርም ሆነ አትመለስም። ከቤት እየሄደችና አንዳንድ ነገር እያመለከተች ስለሆነ ችግር ላይ ናቸው። ስለዚህ ብሩክ እንደምንም ብሎ ካለበት ቦታ ተፈልጎ ይህ ነገር ከቤቱ ተቀምጦ የሁሉንም ኃላፊነትና እንዲሁም ደግሞ ችግር አብሮ መካፈል አለበት የሚል አለን። ግን የጠፋበት ምክንያት የምን ይሆን የሚል ሀሳብ ላይ ናቸው። የብሩክ ወንድሙም በልብል የሚባለው ከተገናኘባቸው ሰዎችና ቤቱን እንዳይሸጥ ያገዙት ሰዎች እነማን ናቸው በሚል ፈላለገና ስላገኛቸው ደግሞ እስከ ዛሬ አብረው ሆነው ተጎኑ ሲያግዙትና ሲተባበሩት የነበሩት ሰዎች ክፉና እንዲሁም አደገኛ እንደነበሩ አውቋል። ይህ ማለት ብሩክን ክፉ ስርፋ ያደርሱታል ወይም ደግሞ በህይወት እንዳይኖር ያደርጉታል፣ ብዙ ችግር ያሳልፉበታል በሚል ፍራቻ ላይ ነው። ያንንም ደግሞ የፈራበትና የተጨነቀበት ነገር ቢኖርም በምን አቅጣጫ ገብቶ ወንድሙ የት እንዳለበት ለማረጋገጥ አሁንም መታገል ይዟል። ለምን ወንድሙን ግዴታ ማግኘት ስላለበት። ለምሳሌና ለቅድስት ግን ይህን ነገር ማሳወቅ አልፈለግም። ለምን የባሰ ሀሳብና ጭንቀት ስለሚገቡ ለራሱ አስቦበትና ተንቀሳቅሶ ማስተካከል ፈልጓል። ምሳሌም እርቆ ሄዷል፣ እንዲሁም ደግሞ አንቺ የታከምሽበት ሀገር ተሳፍሯል በማለት እንጂ ነው ያለበት አናውቅም ቢሏት ታለቅሳለች ወይም ደግሞ ይጨንቃታል። ብትታመምስ በሚል ፍራቻ አልነገሯትም፣ መናገርም አይፈልጉም። ቅድስት ግን ትልቅ ናት፣ ብትጨነቅ እንኳ መናገር አትችልም። ትችላለች። ጭንቀት መከራም ብዙ ስላሳለፈች አሁን ላይ ደግሞ ጭንቀትን ቢደርስባት ምንም አትናገርም በማለት ሁላቸውም ደብቀዋታል። ቅድስትም ግማሽ ብታውቅ እንኳን ለምሳሌ ግን መናገር አትፈልግም። እንዲሁም ምሳሌን እያበሸረችና ከጎኗ ሆና ሁልጊዜም እናት እንደምትኮናት እንደምትወዳት ከህይወት ፍጻሜው አብራት እንደምትዘልቅ እንዲሁም ደግሞ ከብሩክም ሆነ ከሷ መለየት እንደማትፈልግ ደጋግማ እየነገረቻትና እያበሸረቻት ነበር። ትምህርት ቤት ብትሄድ እንኳን እንደምታመጣት፣ ወላጅ ከተጠየቀች እናትሽ ነኝ ብላ እንደምትቀርብላት እንዲሁም ደግሞ አባቷ በሌለ ጊዜ ትምህርት ቤት እንደምታመላለሳት እየነገረቻትን በተግባርም እያሳየቻት ስለሚገኝ አሁን ላይ ምሳሌ ብዙም ግፋትና እንዲሁም ደግሞ ስቃይ የለባትም፣ ደስተኛ ናት። ግን ብሩክ የት ጠፍቶ ነው በሚል ሀሳብ አላት። ያው ተሳፍሯል ስለተባለ በትዕግስት እየጠበቀች ትገኛለች። የሚባለው ግን ብሩክን ብር የሰጡትና እንዲሁም ምን አይነት ስራ ሰርቶ እንዲሁ ብር ያገዙት መጠየቅ ፈልጓል። እንዲሁም ማህሌትን አግኝቶ ለምን ይሄ ነገር እንዲተፈጸመና ማመልከቻም ደግሞ እህቷን ወይም ደግሞ የራሴ ጓደኛ የምትላትን ኤፍራታን ገንዘብ እሰጥሻለሁ በማለት መረጃ እንዲታቀብለው አድርጓል። ደግሞም አንዳንድ መረጃ እየደረሰ ይገኛል። ስለዚህ ብሩክ ተመገኘት ምንም ቀናትና ሰዓት አይፈጅም ይገኛል ብለን የሁላችንም ሀሳብ አለን። ደግሞም ደህና እንደሚሆን የሁላችንም ምኞትና ተስፋ ነው። ውድ ቤተሰቦች አብራችሁ ስለሆናችሁና እንዲሁም ስላዳመጣችሁ ከልብ እናመሰግናለን። መልሰን እስከምንገናኝ መልካም ጊዜ። ቪዲዮአችን ደግሞ ብሩክ ከጠፋበት ተገኝቶ እንዲሁም ደግሞ ምሳሌም ደስተኛ ሆና እንደምናይ የሁላችንም ምኞትና ተስፋ ነው።
እኛንም በያለንበት ፈጣሪ ጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።